ልሞሸር ነው ሰርጌ ደረሰ ጋይስ ልንሞሸር ነው በክርስቶስ የመጀመሪያ ፈርስት ሃፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ እኔ አላቅም ያልወለድኩም ግን በኢየሱስ ስም ወይኔ አርገው ጌታ ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ በቃ ይወላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ስም ይቅር በሉኝ በማርያም ምን ተባተው ድንግጥ ልንሞሸር ነው በኢየሱስ حرام عليك أرسنال حرام عليك من اللي خسره أرس كم جينو دي تذاك كم نورو أرى يدي يوتنا كنا دي فتار أرى باك هوني ما شنفنو أرى ساكتين يا أرسنال እኔ ይሁንክ እንደፈተ ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው ኦፊሻሊ ነው የምናገረው እኔ ቀዝቀዝ በል አረ የዛሬው ሳይጣን ነው ጾሜ አላጠፋ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁን እናያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንኳን ለብራይተን ለማንም የማይንበረከክ ቲም ነው ቢውልድ አድርገን የመጣ ነው በዚህ አመት ዋንጫውን ደግሞ ያው ከኛ እጅ እንደማያመልጥ እኔ በጣም እርግጠኛ ነኝ እርሶም እርግጠኛ ነው ማመን ስለማይፈልጉ እንጂ ብቻ ግን ይመናቸን እናንተ ደግሞ ታጥባችሁ ተኙ ጌማችሁ ሲያልቅ እንችላለን ይመቸን ዋንጫኛ ነው 7 ነጥብ ልዩነቱ ተመልሷል ይላል ስለሚቻል አረ ምን ምሽት ነው እንዴት ነው ደስ የሚል ምሽት ሲቲ ነጥብ ጥሎ አርሰናል አሸንፎ አስቡት ነጥብ ወደ 7 ነጥብ ሲሰፋ ወይኔ እንደዚህ በቀጠለ በሜዳችን ደግሞ ሲቲን አሸንፈን ዋንጫውን ሲብስም በለው አይታያችሁም አርሲ ፋሚሊ በእናታችሁ ወይስ ኮሜንት ሴክሽን አስቀምጡን ከፈለጋችሁ ዋንጫ ያላችሁ ጻፉልኝ ኮፒ ሊንክ ያረጋችሁ ደግሞ ለሁሉም ያርሰናል ደጋፊ ላኩልኝ ወይኔ እንዴት ነው ደስ የሚለው ያበደ ምሽት ከሙሉ ገርስ ኖቲንጋም ፎረስት ትችላለህ እናቴ ተሙት ትችላለህ ወንድ ክለብ ነህ አጸቋማ ኮሜንት ላይ አጸቋማ እያልክ ትጽፋለህ ኖቲንጋም ፎረስት ይችላል እናቴ ተሙት እንቋጥር በመድኃኒዓለም አራራ ሪበሉ እንጂ እናቴ ተሙት ሪበሉ አርሰናል አሸንፏል ማን ይቻላል 1-0 አስፈላጊ ጨዋታ አስፈላጊ ውጤት 1-0 በቃ በተገቢ ሁኔታ አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው ምንድነው ቢጫ ገና እንደተጀመረ አይቶ ጋብሪኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል ወደ ይውላት ኢራን መተኩሶ ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል ጋብሪኤል ጭንቅላቱን ለምንም ይሰጣል ሂንካፔ ራሱ እንዴት ነው አረ በስመ አብ እኔ ስለ ሂንካፔና ስለ ጋብሪኤል እኔ አውርቼ መጥገርም አልችልም ማን ዛሬ ዙብሜንዲ ነው ደክሞት ነበር በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት ማን ሳካ ከቲንሳይድ አደረገ ዲፍሌክሽን አለው ጎሉ ምን አገባን ያገባናል ሲቲ አድርቷል ወይኔ የሲቲን 50 ቪዲዮ ነው የምሰራው ማን ኖቲንጋም ፎረስቶች ትችላላችሁ ሲጀመር ከጫካ ነው እናንተ ሙዳችሁ የጫካ ወይኔ ጉዴ ደስተኛ ሆንኩ ያሉት እኮ እኛ ሁለት ፍሬ ያለ ልጅ ሶስት ብለን አንድ ላይ እየተጫወተ በምን እንቋጥርሽ ዘንጉን አንይዝ ኧረ አይደረግም ማንቸስተር ሲቲ አደራችን በለው ማለት ነው አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንጋም ፎረስትን መጨረሻዋ ደቂቃ ላይ ሶስተኛ ጎል ማስቆጠር የቻለ ሲቲ አባከነ ማለት ራቀ አርሰናል ራቀ ያከበደው ነው ዙሩን ማለት በ7 ነጥብ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ7 ነጥብ ሲቲ አንድ ቀሪ ጨዋታውን ቢያሸንፍ እንኳን በ4 ነጥብ ነው ሊሆን የሚችለው ማለት እና በጣም ነው ያከበደው ያለው ከዚህ በኋላ ነው ተስፋዬ ራሱ ማንቸስተር ዩናይትድ ሊሆን ነው ብቻ ለማንኛውም ግን አክብዶታል ቼልሲ 4-1 በሆነ ውጤት አሸንፏል መሰለኝ አልጨረስኩትም የኛው ማንቼ ቀይ ወጥቶልናል ኒካስትል እናሸንፋለን ለማንኛውም መቻቹ
ቢስሚላህ ወይኔ ምንድነው የተፈጠረው? አረ ሲቲን ጥሏል። አርሰናል አሸንፏል። አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ ቢስሚላህ ግባለት በቃ ስለሚቻል እኔ ምንም አይደለም ስለሚቻል ኮፒቲንግ አርጉ ፎሎ አርጉ በጣም ነው ደስ የሚለው። አሁን ዋንጫው ላይ ስም መቀረጽ ተጀምሯል። ያራዳ ልጆች በየትኛውም መልኩ ኤ ብሎ የሚጀምር ጽሁፍ መቀረጽ ተጀምሯል። ዋንጫው ላይ የትንፍጭው ነጥቡን አምጪው ነው። አርሰናልና ቡድኑ ምንም ሊቀልድ አልመጣም ዘንድሮ። ያራዳ ልጅ በተገኘው በየትኛውም አቅጣጫ እሳቤው ዋንጫና ዋንጫ ብቻ ነው። አንተ የፈለግከውን በል። የሚኬል አርቴታ ሰራዊት ግን ለዋንጫ ነው እየሮጠ ያለው። ካጠገቡ ያሉት ይፈራርሳሉ። አርሰናልና አርቴታ ግን ወደፊት ይሮጣሉ። ሌላ ምንም ነገር የለውም ነው ማለት ያራዳ ልጆች። አሁን 8 ጨዋታዎች እየቀሩ ነጥቡ ወደ 7 ሰፍቷል። ያራዳ ልጆች ማለት ነው። ይህንን ማስጠበቅ የሚኬል አርቴታ ሰራዊት ድንቅ ስራ ነው። ዴቪድ ራያን ይዞ ደግሞ ይህንን አያስጠብቅም ብሎ ማሰብ ምናልባት ዘበትም ሊሆን ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አርሰናል እጅግ በጣም አስገራሚ 3 ነጥብን ማግኘት ችሏል። ያራዳ ልጆች ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። በቃ አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማለት በአንድ ሾት ታርጌት ታሸነፋቸው እንደዚህ ደግሞ ወረ ወይኔ ጉድ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቼልሲ ጨዋታ 3-0 ነው ያለቀው አድክም ምንም ማድረግ አይቻልም ማለት ቡካዮ ሳካ ኮንግራ አርሴ ፋሚሊ ኮንግራ ይመቻችሁ ባይዜ ዛሬ አርሰናል 5 ነጥብ ነው ያፈሰው ሲቲም ነጥብ ጣለው 2 ነጥብ አሬ ይመቻችሁ ለማንኛውም ግን የዛሬውን ጨዋታ አርሰናል ተቸግሯል አይገልጾም ማጥቃቱ የት ነው የገባው ቆይ አርሰናል እንዴ ቡካዮ ሳካ ያን ጎል ባያስቆጥር እኮ ብራይተን በጣም ሲያጠቁ ነበር ከምሬን ነው የምላችሁ አንድ ጎልና አንድ ምንድነው ማያስተማመነው እንደዛ ሆኖ ነበር ለማንኛውም ግን ኮንግራ ይሄ ነው ይመቻችሁ ሞትባችሁ ነው yes ልሞት ነው እኔ በደስታ yes ግባና ውጣው ሲቲ ነጥብ ጣለ አርሰናል አሸነፈ ግባለት ዋንጫው ተሰጠን ገነርስ ይቻላል ቋጠሮ ይቻላል ይሄ ያጸቋማ ማህበር ነው ግባና አውጣው ቲክቶክ የህይወቴን ረጅሙን 7 ደቂቃ ዛሬ ነው ያሳለፍኩት ኧረ በስመ አብ ወልድ ደግሞ የኛ ኳስ ሲያልቅ ቶሎ ብዬ ወደ ሲቲ ስቀይር የፎረስቱ 5 ቁጥር ማን ነው ሞሬሎ ነው ማን ነው የሚባለው እሱ ከጎል ውስጥ ክሊር ሲያደርግ አላየሁትም ኳስ 3-2 እዛ ላይ ያርጉት ነበር እኔ ከዚህ በኋላ ባለፈው እንዳልኩት የትም ማስፈጩት ጀስት ዱቄቱን አምጡት አርሰናል ከባድ 3 ነጥብ እንዴ ተሳቀኩኝ እኮ ምን አይነት ጨዋታ ነው ይዛሬው ጋብሪኤል ቲምበር ሂንካፔ ቤስት ፕሌየሮቻችን ዛሬ የተቀራችሁት ምንም ማለት አልፈልግም ሪያ እባክን ተቆጣጠር በቃ ይሄ ስሜት አለ ይሄ በቃ እንዲህ የሚገፋፋ ነገር አለ እባክን ስንት ጨዋታ እንደቀረን አይደል ነው 7-8 ጨዋታ ይቀራል አይደል በ7 ነጥብ ክሊር ሆነናል we shall see ቲክታክ we shall see ይሸተኛል እኔ እየሸተተኝ ነው ግን ማለት አልፈልኩም የምሽት ለአርሰናል የተለየ ነው ይህ ዘመንም ለአርሰናል የተለየ ነው ምክንያቱም ከ20 ዓመታት በላይ ይህንን ዋንጫ ለማግኘት ጠብቋል ብዙ ድሎችም ተሞክሯል ለ3 ዓመታትም በሚዜነት ጉዞ ብዙ ተተችቷል ብዙም ተብሏል
አርሰናል ዘንድሮም ዋጋ የለውም፣ አሁንም እድሉን ለማንቸስተር ሲቲ አሳልፎ ሰጠ ሲባል፣ በዚህ ምሽት ግን ብራይተንን አሸንፎ ውጤቱን ማራቅም ችሏል። አሁንም አርሰናል እድል አለው፣ ብዙዎቹ ተስፋ እያደረጉበት ነው። ዘንድሮ ዋንጫ የማን ነው ከተባለ ብዙዎቹ የአርሰናል ይላሉ። ነገር ግን አርሰናልን 19ኙም ክለቦች ሲገጥሙት ሁሉም ነጥብ ለማስጣል ሁሉም ዋንጫ እንዳይበላ ፍክሩን ለማስቆም ይመስላሉ። አርሰናል ግን ዘንድሮ የሚቆም አይነት አይደለም። ምክንያቱም የተደራጀበት የመጣበት መንገድ እጅግ በጣም ጥንቅቅ ያለ ሲሆን የአርቴታ ክፍተት እንዲጫዋቹ ስለንቦና ብዙ ውጤት ቢያሳጣውም አሁን ላይ ግን አርሰናል ዳግመኛ ከባህር የወጣ አሳ መሆኑ ቀርቶ ወደ ባህር የተመለሰ አሳ ነባሪ ሆኖ አሁንም በፕሪሚየር ሊጉ ሰንጠረዥ ላይ ቀዳሚ መሆኑን አሳውቋል። ሲቲ ነጥብ ጥሏል። አርሰናል አሁንም ወደፊት ገስግሷል። ዘንድሮ ውጤት ለአርሰናል አሊያስ ያለፉት 2 ዓመታቶች ውጤት ወደኋላ መልሶን አርሰናልን ዘንድሮ ሚንዜ እንለዋለን። ሐሳብ አስተያየታችሁን መከተብ እንዳትረሱ። ይህ የአርሰናል ጊዜ ነው። ሰላም ቀን ነው። የምን ዝምታ ታ ምን አይነት ምሽት ነው ያጀማ? ምን አይነት ምሽት ነው? አረ በመድ አምናሃል? ቆይ አንተ ይሄን ቪዲዮ የምታየው ልጅ አምናሃል? እኔ አላመንኩም። እናቴ ተሙት ነው የምልህ። እናቴ ተሙት። የዋንጫው ባለቤት አረ ሞቅ አርጉት በመድኃኒዓለም፣ በደንብ ሼር አርጉት በመድኃኒዓለም። ወይኔ ቋጠርኩት ቋጠሮ አሳቋመ። ምን አይነት ቋጠሮ እንደቋጠርኩ እኮ አንተ አታውቅም። ወይኔ ኖቲንጋም ፎረስት ይችላል፣ ግን የዋለልን ውለታ ዋንጫ ከመስጠት ምንም አይተናነስም ነው የምልህ፣ አይተናነስም። አረ በመድኃኒዓለም ወይኔ እንዴት ደስ እንዳለኝ ሾጣጣ ሲቲ ፈልፈላ መጣሉ። እናቴ ተሙት። ወይኔ አርሴ ወደፊት አርሴ ወደፊት። ከአርሰናል አንድ ብራይተን እዚህ ጋር የተረዳናቸው 5 ነገሮች ማለት አቸውቷል ሲቲ ማለት ይመቻችሁ። የመጀመሪያ የተረዳ ነው ይሄ ቡድን ያለ ሴንተር ባኮቻችን ምንም ነው። ፈርስት ሃፋችን ላይ ጋብሪኤል በጣም እያገዘን ነበር። ስፔሻሊ ሞስኬራ ቢጫ ካርዱን ካያ በኋላ የሚገራረሙ ስራዎችን ይሰራ የነበረው ጋብሪኤል ነው። ኤቭሪ ክሊራንስ ልክ ነበር። ሰከንድ ሃፍም ያን ነገር ነው ይዞ የቀጠለው። የመቻ አባቢ ያለ ሳሊባ አስደስተናል። ሁለተኛ የተረዳ ነው አንቺ እኮ ቤንች እኮ መሆን የለብሽ ሰው። አንቺ ማለት ሞስኬራ ቦታ ላይ ከገባ በኋላ እንዴት ጨዋታው እንደተረጋጋችሁታል። በሱ ቦታ ሊተራሊ በቃ አንደኛ ነሽ። ሌፍት ባክ አርገው፣ ሌፍት ሴንተር ባክ አርገው፣ ራይት ሴንተር ባክ አርገው። ከልቡ ነው የሚጮትልን። ጀግና ነው ሚንካፔ። ሶስተኛ የተረዳ ዛሬ ጊዮኬሬስ አዛ ጨዋታ ነው ሲያሳልፍ የነበረው። ጊዮኬሬስ ጥሩ ጨዋታ አልነበረው። ካይ ከገባ በኋላ ረጃጅም ኳሶችን መጣል ችለን ነበር። ስሮ ቦሎችን መጮት ችለን ነበር። እያወረደ ሊንካፕ እያረጋ ምናምን ነገር ቆንጆ ሰብስቲቱሽን ያየነው እሱ ከገባ በኋላ ቡድናችን አሪፍ ስትራክቸር ይዞ ነበርና የሚገርም ካሚው። አራተኛ አርቴታ ማለት የዛሬው ጨዋታ እኔ ከመጀመሪያው እንዳልኳችሁ አርሰናል ለመከላከል የገባው ጨዋታ እንጂ ለማጥቃት የገባው ጨዋታ አይደል። ኳስ ክሬት ማድረግ አለመቻል ሲሆን መጀመሪያም ኳስ ክሬት እንዳያረጉ እነሱ በመሸፈን ምንም አይነት ስፔስ ለነሱ ላለመስጠት ነው ቡድኑ የገባውና ይሄ መርጦት የገባው ጌም ፕላን እና ተሳክቶለት ወጥቷል። አንድ ጎል ብቻ አግብቶ ግን ሶሊድ ነው ወይ የሚለው ዛሬ ሶሊድ ሆነ ወጥቷል። ሁሌ ያስኬዳሉ የሚለው ግን ጥያቄ ምልክት ነው። ዛሬ ሪስክ ወስዶ ነው የገባው። ሪስኩ ግን ፔኦፍ አድርጎለታል። እንደሌላው ሰው አይደለም ያዩት። እኔ ፐርሰናሊ እንዳየሁት ከመጀመሪያው ጀምሮ የመከላከል ጌም ፕላን ይዞ ስለገባ ማለት ነው። አምስተኛ ነው መጨረሻ የተረዳውን ነገር ማለት ነው። አባቢ 7 ነጥብ ሆኖላ ግባለት ኡሮ ኮፒሊንግ ሼር እያደረጋችሁ